ውዶቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን ደህና ነኝ በጣም። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። እኔ የምለው እንዴ የሄርሜላን ክብረ ንጽህናዋን ወስደባት እሱ ተጠቅሞባት እንዴት ነው ዝም የምንለው ወገን? እንዴት የሴት ግፍ ነው እኮ የሴትን ግፍ እንዴት ክብረ ንጽህናዋን ወስዶ እሱ በአንዴ ጭልጥ እኔ ከአንቺ ጋር ደስተኛ አይደለሁም እኔ እንደዚህ ነኝ ብሎ እንዴት እንደ ሸንኮራ ማጧት እንደ ሸንኮራ ተጠቀመባትና ለወሬም በመቸኮሌ ነው እኮ እንደዚህ የምንተባተበው። እንዴት በአንዴ ልንለቀው እንችላለን? እሱ ልጅ እኛ አብርሽን መክሰስ አለብን። እኛ ሴት የሆነን ሁሉ የሴት ህመማችሁ ከሆነ አብርሽን መክሰስ አለብን። ምክንያቱም ክብረ ንጽህናዋን ወስዶባት እሱ አልፈልግሽም፣ ከአንቺ ጋር መኖር አልፈልግም፣ ከሄርሜላ ጋር ከሩታ ጋር መኖር አልፈልግም ይላል። እንደ ደፋር እንዴ ወገን ምን ትላላችሁ? እኛ በበኩላችን የሄርሜላ ወዳጆች ወደ እኔ ነው በቃ አብርሽን ግዴታ ማክሰስ አለብን። ምክንያቱም ክብረ ንጽህናዋን ወስዶባት እሷ እንደተናገረች እንግዲህ አብርሽ መጀመሪያ ነው፣ አብርሽ መጀመሪያ ነው፣ ሌላ ፍቅረኛ የለኝም፣ ከሌላ ሰው ጋር አሳልፌ አላቅም ብላ ስታወራ ሚዲያ ላይ ሰምታችኋል። ሺ ጊዜ ነው እንግዲህ የተናገረችው አይደለ እንዴ? እውነት ለመናገር ስለዚህ ያንን ንግግሯን ይዘን አሁን እኛ አብርሽን መክሰስ አለብን። አመናችሁም አላመናችሁም በቃ አብርሽ መከሰስ አለበት። በቃ አብርሽ መከሰስ አለበት። እናንተ አብርሽ መከሰስ አለበት። እንዴ ዝም ትላላችሁ እንደ ወገን? ዝም ትላላችሁ እንደ ወገን? የሴት ህመማችሁ አይደለም እንዴ? ለሴት እንዴት የሰው እንባ የሴት እንባችን አይደለ እንዴ? እንዴት ዝም ትላላችሁ እንዴ? ጉድ ነው እኮ። እንዴት ዝም ትላላችሁ እናንተ? እንዴት እንደዛ ሲያረግ እንደዚህ እንደ ሸንኮራ ማጠዋት እንትን ስል እንዴት ዝም ትላላችሁ? እንዴት ዝም ይባላል? ዝምማ መባል የለበትም እንዴ! ቅመሞቼ መክሰስ አለብን። እናንተ ምን ትሉኛላችሁ? እስቲ ሀሳባችሁን አሳውቁኝ። እስቲ እንክሰስ የምትሉት 1 ቁጥር ጻፉልኝ። አንክሰስ የምትሉት ደግሞ በኮሜንት 2 ቁጥር ጻፉልኝ። እሺ እንክሰስ፣ አዎ ልክ ነሽ የምትሉት 1 ቁጥር ጻፉልኝ። አይ አንክሰስ፣ የራሷ ጉዳይ ነው የሴት ህመም አይሰማኝ የምትሉ የራሷ ጉዳይ ነው የምትሉት ሰው ደግሞ 2 ቁጥር ጻፉልኝ። እሺ በኮሜንት ላይ ማለት ነው። እና የሴት ህመማችን ካልሆነ አንዷ ሴት ተጠቅሞባት እንደ ሸንኮራ ማጠዋት ወገን ግፍ ነው እኮ ግፍ ነው እንዴ! እሱ ምን ስለሆነ ራሱ እንደዚህ ሴትን ባላ የሚጫወተው ምን ስለሆነ ነው ዝም የምንለው ወገን? ምን ስለሆነ ነው እሱን ጸጥ ብለን የምናልፈው? እስቲ እናንተስ አይሰማችሁ? እስቲ የሴት ህመማችሁ አይደል እንዴ? ስትጎዳ ማየት፣ ስታለቅስ ማየት። አሁን ዛሬ ወይ እያለቀሰች ትመጣለች። እስቲ እኔማ እንደው ዝም ማለትማ የለብንም። እንክሰስ ነው የምንላችሁ። እንደተናገርኩኝ እንክሰስ የምትሉት 1 ቁጥር ጻፉልኝ። አይ ተዩ የምትሉት ከሆነ እናንተ 2 ቁጥር ጻፉልኝ ማለት ነው በኮመንት ላይ። እሺ ወገኖቼ እንደው የሴት ህመማችን ነው ሄርሜላ ታሳዝናለች። ክብረ ንጽህናዋን ወስዶባት እሱ ምንም እንዳልተፈጠረ ቀላል እኮ አይደለም። እስከ ዛሬ ክብርና ንጽህናዋን ያስረከበችው እኮ እኔ ገና ለገና ባሌ ይሆነኛል፣ አገባዋለሁ፣ ለወደፊት ባሌ ይሆናል ብላ ነው እንትን ያለችው እንጂ ዝም ብሎ አይደለም። የክብርና ንጽህና ክብር አለው። ክብር ለነገሩ ለአብርሽ አንቺ ሞኝ ነሽ። ክብርና እሱ የት አባቱ ያቅና እንደዚህ አይነት ክብር የት ያቅና ነው? አንቺ ተሸወትሽ ሄርሚሻ። አይ ብልጥ ትመስይ ነበረ በእናትሽ። በቃ አንዴ የሆነው ነገር ሆነዋል። የሆነው ነገር ከእንደገና አይታፈስ። እንግዲህ ምን ማድረግ አይቻላል? እንግዲህ ምንም ማድረግ አይቻልም። አንዴ የሆነ ነገር ሆነዋል። ካሁን በኋላ ግን መጠንቀቅ አለብሽ። ምክንያቱም እንዴት ነው መጠንቀቅ አለብሽ ብትይ፣ አሁንም እያለቀቀሰ ከመጣብሽ ልብሽን አትክፈችለት። አንቺ አይንሽን በበርበሬ አጥነሽ እንኳን አለቀስኩ ብትይ እሱ ምንም አያምንሽም። እሱ ልቡ ሌላ ቦታ ነው። በቀደም እንደተናገርኩት አሁን እንግዲህ ስለ ሄርሜላ ክብረ ንጽህናዋ ነው ንግግራችን። በቃ ክብረ ንጽህናዋን እንደፈለገ ተጫወቶባታል። ስለዚህ በሱ ላይ
መከሰስ አለበት። እሺ እህቶቼ መከሰስ አለበት። እናንተ ምን እንደምትሉኝ አላውቅም። እኔ ግን እንክሰሰው ነው የምለው። እንክሰስ። አብርሽ መከሰስ አለበት። የሴትን እንደፈለገ ተጫውቶ እንደፈለገ እንትን ብሎ መከሰስ አለበት ብዬ ነው ማስበው። እኔ እንደዚህ ወስኛለሁ። እናንተ ደግሞ ምን እንደምትሉ እንደተለመደው በኮሜንቱ ላይ አሳውቁኝ። በቃ አሁን እንደነገርኳችሁ በኮሜንት ላይ አሳውቁኝ። እሺ ወገኖቼ፣ በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እንገናኛለን።